ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተከናወኑ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃዎች እያስደገፍኩ ይዤላችሁ እቀርባለሁ። በየቀኑ የማቀርብላችሁን ፕሮግራም ባለፉት 4 ቀናት በስራዎች መደራረብና ባለመመቻቸት ምክንያት ይዤላችሁ ሳልመጣ ቆይቻለሁ። ለሱ ይቅርታ እየጠየቁ ከዛሬ ጀምሮ ግን ፕሮግራማችንን ሳናቆራርጥ በተከታታይነት እንደማቀርብላችሁ ቃል ገባላችሁ ያው የስራ ተዳራራቢነት መኖር እንዲሁም ደግሞ አሁን ላይ ሀገራችን ያለችበትን ሁኔታን ግምት ውስጥ በማስገባት ሌሎች ብዙ ልንሰራቸው የምንችላቸው ስራዎች ትንሽ ስለሚበዙም ነው የጠፋሁት። ለሱም ይቅርታ ጠይቃለሁ። በዛሬው ፕሮግራማችን ላይ በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በትግራይ ክልል ላይ ጦርነትን ለመክፈት እየተንቀሳቀሰ ያለው ህወሓት በትግራይ ህዝብ ዘንድ ከፍተኛ ድጋፍና ተቀባይነት አግኝቻለሁ በማለት አስቸኳይ የተባለ ወታደራዊ ዘመቻን እንዲሁም ደግሞ አፈሳን እያካሄደ ባለበት በዚህ ጊዜ ላይ በመቶዎች የሚቆጠሩ የአካባቢው ነዋሪዎች አካባቢውን ለቀው እየወጡ መሆናቸው ተሰምቷል። የህወሓት ከፍተኛ ባለስልጣናት እነ ዶክተር ደብረጽዮን ገብረሚካኤል እንዲሁም ደግሞ እንደነ ሞንጆሪኖ ያሉ ጨምሮ ሌሎችም ከፍተኛ ባለስልጣናት በተለያዩ ምሽጎችና መኖሪያ አካባቢዎች ላይ ወይም ደግሞ አብሯቸው በተሰለፉ ጀነራሎች ቤት ውስጥ ሚስጥራዊ የተባሉ ውይይቶችን አድርገዋል። የጦር እንቅስቃሴውም ተጠናክሮ ቀጥሏል። በዚህ ጉዳይ ላይ የወጡ መረጃዎችንም ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ከኢትዮጵያ ጋር ከፍተኛ የሚባል ፉክክር ውስጥ በመግባት ባለፉት 3 አስርት ዓመታት ሀገሪቱን እያስተዳደሩ የቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የተባለ ተቃውሞን ማስተናገድ ጀምረዋል። የኤርትራ መንግስት ያለበትን አሁናዊ አምባገነናዊ ስርዓትን በመደምሰስ ዲሞክራሲያዊ ልምምድ ውስጥ እንዲገባና ኤርትራ እንደ ሀገር እንድትቀጥል የሚፈልጉ ኤርትራውያንም በአዲስ አበባ በእስራኤልና በሌሎች ቦታዎች ላይ ውይይቶችን እያደረጉ ይገኛሉ። የኢሳያስ አፈወርቂ መንግስት ለመገልበጥ እንቅስቃሴ የጀመረው የኤርትራ ኃይል የትኛው ነው? ይህ እንቅስቃሴ ለምን ተጀመረ? የሚለውን ጨምሮ በሰሞኑን የኤርትራ የሚዲያ አካላት እያሰራጩት ያለው የቀይ ባህር አፋር ህዝብን በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚ መረጃ አሻገራለሁ። አብራችሁ ይቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው እንግዲህ የህወሓት ቡድን በሸራሪና የተኩስ ልውውጥ ከመከላከያ ሰራዊት ጋር ካደረገ በኋላ ከፍተኛ የሚባል መደናገጥ ውስጥ ገብቶ በተለያዩ አካባቢዎች ላይ ወታደራዊ ስምሪቶችን እያደረገ መሆኑ የሚታወቅ ነው። የህወሓት ቡድን የጀመረው ወታደራዊ ስምሪት ደግሞ በራሱ አቅም ብቻ የተጀመረ ብቻ ሳይሆን በኤርትራ መንግስት ድጋፍና የኤርትራ ከፍተኛ ጀነራሎች ጭምር በመሳተፍ በጋራ አካባቢውን የጦርነት ቀጠና የጦርነት አውድማ ለማድረግ የሚያደርጉት ጥረት ነው። አቶ ጌታቸው ረዳ በኦፊሻል የማህበራዊ ትስስር ገጾቻቸው ላይ ባስተላለፉት መልእክት ላይ ትግራይን የጦርነት ቀጠና የማድረግ ወይም ደግሞ ትግራይ ስትታወስ ሁሉ ጊዜም በጦርነት እንድትታወስ ለማድረግ ህዝቡ የጦርነት ስጋት ውስጥ እንዲወድቅ ለማድረግ ነው አሁን ላይ ህወሓት እየሰራ ያለው እንጂ ለትግራይ ሰላም፣ ለትግራይ ህዝብ አንድነት፣ ትግራይን ተጠቃሚ ለማድረግ ህወሓት እየሰራ አይደለም ብለዋል በኦፊሻል የማህበራዊ ትስስር ገጻቸው ላይ። እሳቸው ከተናገሩት በዘለለ ግን በትግራይ ክልል ላይ ህወሓት ከፍተኛ ተቀባይነትን አግኝቻለሁ አይደለም የትግራይ ክልል ነዋሪ ይቅርና መላው ኢትዮጵያውያን 4 ኪሎ እንድመጣ ናፍቀውኛል የሚሉ መልእክቶችን እያስተላለፈ እንደሆነም ሁላችንም ሰምተናል። 4 ኪሎ ናፍቆኛል ወይም ደግሞ ወደ 4 ኪሎ ልመጣ ነው የሚል መልእክቶችን የሚያስተላልፈው ህወሓት ታዲያ በትግራይ ክልል ላይ ለሚያደርገው እንቅስቃሴ ተቀባይነት እንደሌለው የሚያሳዩ መረጃዎች እየወጡ ይገኛሉ። ዶልቼ ቬለ ይዞት በወጣው ዘገባ ላይ እንደገለጸው ከሆነ አሁን ላይ ባለው በራያ አካባቢ ብቻ ራያ ቆቦ ላይ ከ100,000 በላይ የሚገመቱ የአካባቢው ነዋሪዎች አካባቢውን ለቀው እየወጡ ነው ያሉት። የደና የሚባል ኢኮኖሚ ያላቸው በፕሌን አማካኝነት አዲስ አበባ ገብተዋል። ከዛ ባለፈ በትራንስፖርት መውጣት የቻሉ ቀድሞው መውጣት የቻሉትም እንቅስቃሴ ጀምረዋል። ህወሓት በትግራይ ህዝብ ዘንድ የነበረውን ተቀባይነት ማጣቱና የትግራይ ህዝብ ጦርነቱ እንደሚከፈትና እነዚህ ሰው በል የሆኑ ስብስቦች ህዝቡን በጦርነት ሊጨርሱት እንደተዘጋጁ ግምት ውስጥ በማስገባት አካባቢውን ለቆ እየወጣ ያለበት ሁኔታ ህወሓት ነገ ላይ ባዶውን እንዲቀር የሚያደርገው መሆኑን መነሻ አድርጎ መንገዶችን እየዘጋ ነው ያለው። የትራንስፖርት እንቅስቃሴዎች እየተገደቡ ነው ያሉት። እነዚህ የትራንስፖርት እንቅስቃሴዎችን ከመገደብ ባለፈ ግን ህወሓት ምንድነው እያደረገ ያለው ነው? የህወሓት ቡድን ትግራይ ክልል ላይ የሚከፍተው ጦርነት የመጀመሪያው ጉዳይና ሁላችንንም የሚያስማማን የህወሓት አጀንዳ አይደለም። ጦርነቱን የመክፈት አጀንዳው በኤርትራ መንግስት ባለስልጣናት የተጠነሰሰ የኢትዮጵያን የቀይ ባህር ጥያቄን ማዳከም ከዛ ባለፈ ደግሞ የኢትዮጵያን በዋነኝነት መሰረት ያደረጉት የኢትዮጵያን
አንድነትን ሉዓላዊነትን ስጋት ውስጥ አደጋ ውስጥ መጣል ነው ባይዜ ሆርን ሪቪው ባወጣው ዘገባ ላይ አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያን ሉዓላዊነትን በመጣስ በትግራይ ክልል ገብቶ እንቅስቃሴ እያደረገ ነው ያለው ስለዚህ ኢትዮጵያ በኤርትራ ላይ የምትወስደው ማንኛውም እርምጃ ህገወጥ እርምጃ አይደለም ምክንያቱም የተባበሩት መንግስታት ድርጅት በአንቀጽ ደረጃ አስቀምጦታል አንቀጽ 55 ላይ የማንኛውም ሀገር ሉዓላዊ መብቱ በሚጣስበት ወቅት ላይ ሉዓላዊነቱን የመጠበቅ የማስከበር መብት አለው ያን ደግሞ ሊያስከብር የሚችለው ሌላኛው ሀገር የጦርነት ዘመቻ ሲከፍት ወይም ደግሞ ጀነራሎቹን ወደ ግዛቱ ሲልክ የጦር ትንኮሳ በሚያደርግበት ወቅት ዝምታን በመፍጠር አይደለም ከዚህ በፊት የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ የምንታቀብበት ወይም የምንታገስበት ጊዜ አብቅቷል ብለዋል ይሄ ማለት የኢትዮጵያ መንግስት በይፋ ኤርትራ ላይ እርምጃ የሚወስድበት ጊዜ እንደነበረና የሚወስድበት ጉዳይ ኤርትራ ወደ ሰላም ማትመጣ ከሆነ አይቀሬ መሆኑን ያመላከተ ነው አሁን ላይ የኤርትራ መንግስት በትግራይ ክልል የከፍተኛ ጀነራሎቹን ልኮ ያንቀሳቀሰ ባለበት በዚህ ወቅት ላይ ኢትዮጵያ በኤርትራ ላይ የምትወስደው እርምጃ ህገወጥ ነው ሊሆን የሚችለውና የሀገር ሉዓላዊነትን መጣስ ነው ብለው የሚያራግቡትን አስተሳሰብ ዓለም አቀፍ ህጉ ምንድነው የሚለው ራስን የመከላከልና ሉዓላዊነትን የማስከበር መብት ኢትዮጵያ እንዳላት ጭምር ይገልጻል ስለዚህ ኢትዮጵያ በህዋትም ላይ እርምጃ የመውሰድ መብት አላት በኤርትራ ላይም እርምጃ የመውሰድ መብት አላት በእነዚህ ሁለት ኃይሎች ላይ ኢትዮጵያ የምትወስደው የትኛውም ወታደራዊ እርምጃ ደግሞ ለግብጽና ለሱዳን ጭምር የሚመች አይደለም ለነሱ ብቻ አይደለም ኢትዮጵያ ውስጥ የሚንቀሳቀሱ ከህዋት ጋር የሚተባበሩ ከኤርትራ ጋር ለሚተባበሩ ታጣቂ ኃይሎች ጭምር የሚመች አይደለም ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቢኤን ቴሌቪዥን ጣቢያ ጋር በኦሮምኛ ቋንቋ ባደረጉት ቃለ መጠይቅ ላይ ህዋት በኢትዮጵያ ውስጥ የሚንቀሳቀሱ በተለያዩ ክልሎች ላይ እንቅስቃሴ ያደረጉ ያሉ ታጣቂ ኃይሎችን በማስተባበር አብረውት ወደ 4 ኪሎ እንዲገቡ ሳይሆን አብረውት ስልጣንን እንዲወስዱ ሳይሆን አብረውትና ድል ከቀናቸው ኢትዮጵያን እንዲያስተዳድሩ ሳይሆን እነሱን እንደ መሳሪያ በመጠቀም ይሄ ማለት ከፌደራል መንግስቱ ጋር ግጭት ሲያደርጉ ዋጋ እንዲከፍሉላቸው በማድረግ በእነሱ ላይ በመረማመድ ወደ ስልጣን ለመውጣት ጥረት እያደረገ መሆኑን ገልጸዋል ህዋት አሁን ባለው ሁኔታ ኢትዮጵያ ውስጥ ካሉ ታጣቂ ኃይሎች የሚያገኘው ድጋፍ ጥያቄ ምልክት ውስጥ ገብቷል ምክንያቱም በአጀንዳ ተለያይቷል ከዛ በተጨማሪ የህዋት ዓላማ እነዚህን ታጣቂ ቡድኖችን ለራሱ መሳሪያና በመጠቀም ዋጋ አስከፍሎ የራሱን ዶክትሪን ማራመድ የራሱን ፍላጎት ማሳካት እንጂ እነዚህን ኃይሎችን ህልማቸውን እንዲያሳኩ በኢትዮጵያ ፖለቲካ ውስጥ ተሳትፎ እንዲኖራቸውም አይደለም ፍላጎቱ ይሄንን ስለተረዳ ህዋት ከታጣቂ ኃይሎቹ ተቀባይነት አጥቷል ከትግራይ ህዝብ ተቀባይነት አጥቷል በኢትዮጵያ የፖለቲካ ታሪክ ውስጥ ህዝብ በህዝብ ደረጃ ገብቶ የሸኘው ኃይል ራሱ ህገወጥ የሆነ ኃይል ስለ ህገወጥነት የሚያወራበት ዘመን ላይ የኢትዮጵያ እርምጃ መውሰድ እንደምትችል ተረጋግጧል ስለዚህ በትግራይ ክልል ከፍተኛ ቁጥር ያላቸው ዜጎች ወደ ሱዳን እየተሰደዱ ነው ከፍተኛ ቁጥር ያላቸው ዜጎች ወደ አዲስ አበባ በሚያስችላቸው አማራጮች እየመጡ ነው መንገዶች ክፍት ከሆኑ የትራንስፖርት አማራጮችን ካገኙ ወደ ኤርትራ ግን ሊሰደዱ አይችሉም ከሲኦል የወጣ ሰው ወደ ሲኦል በምንም ታምር ሊሄድ አይችልም ምክንያቱም አምባገነናዊ ወታደራዊ አፈሳውን ፈርተው ጦርነት እንዳይፈጠር ነው ሸሽተው እየሄዱ ያሉት ኤርትራ ላይ ደግሞ ከዚህ ባጣ አስከፊ ነገር ነው የሚያጋጥማቸው ውሃ የሌለበት የመሰረተ ልማት ያልተሟላበት የጤና ህክምና የጤና አገልግሎት ማግኘት የማይችሉበት ምግብ በበቂ ሁኔታ ማግኘት የማይችሉበት ጦርነት እንደ አይዲዮሎጂ ተቀምጦ ከትውልድ እስከ ትውልድ እየተዋረሰ ያለበት ሀገር ውስጥ ሄደው የመኖር ህልም ስለሌላቸው የትግራይ ተወላጆች ያላቸውን አማራጭ ተጠቅመው እየወጡ ነው ያሉት ይሄ ለነ ዶክተር ደብረጽዮን አንገት የሚያስደፋ የሚያደርጉት እንቅስቃሴ ጤናማ እንዳልሆነ የሚያመላክት የትግራይ ህዝብ ከጎናቸው እንዳልተሰለፈ የሚያሳይ ነው አሁን ባለው ሁኔታ እነ ዶክተር ደብረጽዮን ከጀነራል ምግበይ ጋር እንዲሁም ደግሞ ሌሎች የህዋት ከፍተኛ የጦር አመራሮች የሚባሉትና የኤርትራ የጦር ጀነራሎች በጣም ያስገረመኝ ነገር የኤርትራ የጦር ጀነራሎች ከ30 ዓመት በፊት ጦሩን ሲመሩ የነበሩ ምንም የሪፎርም ስራ ያልሰሩ ኢቭን ባለፈው ዘመን ላይ ኢትዮጵያን የሚያቋት አሁንም እንደዛው ነች ብለው የሚጠብቁ እድሜያቸው ብቻ የቆጠረ አስተሳሰባቸው በጦርነት ውስጥ ይሄ በደም መናፈቅ ውስጥ የተሞሉ
የጦር ጀነራሎቻቸው ትግራይ ክልል ላይ ገብተዋል። ትግራይ ክልል ላይ ጀነራል ምግበይ ቤት ተሰብስበዋል። ከዛ በተጨማሪ ደግሞ የተለያዩ ምሽግ አድርገው ያስቀመጧቸው ጀነራሎቻቸው ቤቶች ላይ ስብሰባዎችን ሲያደርጉ ነበር። በስብሰባዎች ታዲያ የኪነ ጥበብ ባለሙያዎችን ሰብስበው ዶክተር ደብረጽዮን ቅዳሜ ዕለት ጥይት አጉርሰው እንትን ለሚልብ አልዘምትም ለሚል ወትድርናውን አልቀበልም ለሚለው ጥይት አጉርሰው አልታገልም ለሚለው የሚል አይነት ስምሪትን እየሰጡ ያሉት በጀነራሎቹ ቤት ሚስጥራዊ በሆነ መንገድ እያደረጉት ባለው ውይይት ነው። የትግራይ ወጣት አልፈልግም ሰላም ነው የምፈልገው የፌደራል መንግስቱ እርምጃ ይውሰድ ህወሓት ላይ ሲል እነሱ ደግሞ አይ አልዘምትም አልታገልም ካልክ ጥይት አጉርሰው የሚል ውይይት ተወያይተው አጀንዳ ተቀባብለው አቅጣጫ እየሰጡ በጀነራሎቻቸው በኩል እያስነገሩ የጦርነት ነጋሪታቸውን እየጎሰሙ ነው ያሉት። የሸራሪና ግንባር ላይ ከተከፈተው ተኩስ ልውውጥ ማግስት በሸራሪና በኩል እንደማይሳካላቸው አውቀዋል። በዛ በኩል የማይደፈር አቅጣጫ ነው። ለነሱ ብቻ አይደለም ጦሱ እነሱ ቢከፍቱትና እነሱን እኮ እርምጃ ለመውሰድ በሚያደርገው የመከላከያ ኃይል በሚወስደው እርምጃ ሱዳን ድረስ የተሰገሰጉ ህወሓት የሰገሰጋቸው ኃይሎች መቀበሪያቸው ነው የሚሆነው። አርሚ ሰባኮ ሸሽቶ ነው ሄደው አምልጦ ኢነሰንስ በቃ ሸሽቶ አልችልም ብሎ ነው ሄደው። ስለዚህ ለሱዳን የሚተርፍ በመሆኑ አሁን ደግሞ ፊታቸውን መለስ አድርገው ወደ ራያ ቆቦ በሌሎች የትግራይ አካባቢዎች ላይ እየተንቀሳቀሱ ነው ያሉት። ወታደራዊ ዝግጅት እያደረጉ ነው ያሉት። የተመለመሉ ወታደሮቻቸውን አሰልፈው በየመንገዱ ትርኢት እየሄዱ ነው ያሉት። የትግራይ ህዝብን ወደህ አይደለም ተገደ ከጎኔ ትቆማለህ እያሉ ነው ያለው። ያኔ በከፈቱት ጦርነት ላይ ተጎድተው በቂ ሕክምና ያላገኙ ሰዎች ለሁለተኛ ዙር ጦርነት ጭምር እየተማገዱ ነው ያሉበት ሁኔታ ያለው። ስለዚህ አሁን ጦርነቱ አይቀሬ ነው ብሎ የራያ ቆቦ ኗሪ 100 ሺህ የሚቆጠረው ቁጥር ያለው አካባቢውን ለቆ ወጥቷል። ሌሎች አካባቢዎች ላይም በተመሳሳይ እየወጡ ነው ያሉት። ስለዚህ ህወሓት የህዝብ ቅቡልነት አጥቷል። ዓለም አቀፍ ቅቡልነትም አጥቷል። ባሳለፍነው ሳምንት የአውሮፓ ሰላም ኮሚሽን በላከው ደብዳቤ ላይ ህወሓት በክልሉ ላይ ያደረገው እንቅስቃሴ ትክክል እንዳልሆነ ገልጿል። ዓለም አቀፍ ተቀባይነት አጥቷል። በህዝቡ ዘንድ ተቀባይነት አጥቷል። በኢትዮጵያ በኩል በአጠቃላይ በህዝቡ በሌላው በመላው ኢትዮጵያዊ በኩል ተቀባይነቱን አጥቷል። ስለዚህ ተቀባይነት የሌለው የፖለቲካ ቡድን ራሱን ህጋዊ አድርጎ ጦርነትን ከፍቶ ሀገር አያጸናም ወር ደግሞ ትግራይን አያስቀጥልም፣ ኢትዮጵያንም አያስቀጥልም። ያለው ብቸኛ አማራጭ ከጉድጓድ ነው የወጡት፣ ወደ ጉድጓዳቸው መመለስ ነው። ምሽግ ውስጥ ነው ስምሪት የሚሰጡት፣ ምሽጋቸው ውስጥ እንዲቆዩ ማድረግ ነው። ድምጻ ወያኔን ምናምን የተለያዩ ሚዲያዎቻቸውን ደግሞ አሁን ከጀነራሎቻቸው ጋር ባደረጉት ውይይት በሰሞኑን አዳዲስ ውሳኔዎችን እያሳለፉ ነው ያሉት። አንድ ታማኝ ውስጥ አዋቂ ምንጭ ባወጣው መረጃ መሰረት በትግራይ ክልል ትምህርት ቢሮ ውስጥ ግራውንዱ ላይ የድምጻ ወያኔን የሚዲያ ተቋም ዳግም ለማቋቋምና ድምጻ ወያኔ ላይ ህወሓት በሚከፍተው ጦርነት ላይ የፊት አጋፋሪ ሆኖ የህወሓትን ፕሮፓጋንዳ እንዲሰራ የሚያስችል እንቅስቃሴ ጀምሯል። ከዛ በተጨማሪ የሚዲያ አካላቶችንም እያደራጁ ነው ያሉት። የነሱን ፕሮፓጋንዳ ማሰራጨት መስበክ የሚችሉ ግለሰቦችንም ሰብሰብ አድርገው የጦርነት ነጋሪታቸውን እንዲጎስሙላቸው ህዝቡን ጦርነት ውስጥ ልትገባ ነው፣ ህልውናህን ማትረፍ የምትችለው ደግሞ ከህወሓት ጎን ተሰልፈ ነው ብለው እንዲያሳምኑላቸው እያደረጉ ነው ያሉት። በጣም የሚገርመኝ ህወሓት ከዚህ ቀደም የፕሮፓጋንዳ አቅሙ የሚታወቅ የሚዲያ ላይ ያላቸው አቅም የሚታወቅ ነው። ነገር ግን የሚዲያ አቅማቸው የሚታወቅ ቢሆንም አሁን ያን አቅማቸውን ልናየው አንችልም። በተለያዩ መንገዶች የፈራረሰ አቅም ያላቸው በፊት የነሱን ፕሮፓጋንዳ ሲያሰራጩ የነበሩ አካላት አሁን ላይ በፍጹም ብለው ጦርነቱን እየተቃወሙ ነው ያሉት። አሁን ባለው ሁኔታ ላይ የሚዲያ ክንፉን እየመራች ያለችው ሞንጆሪኖ ነች። ሞንጆሪኖ እየመራች ያለችው የሚዲያ ክንፉን አስገድዳ ነው እያስገደደቻቸው። በቴሌቪዥን ጣቢያ ላይ እያስገደዱ ይሄን መልእክት ነው ማስተላለፍ የሚችሉት ያንን ነው ማስተላለፍ የማይችሉት ተብለው የህወሓትን ብቻ ሐሳቦችን ብቻ እንዲያስተላልፉ ፎቶ ጭምር ይሄን ነው መፖስት የሚችሉት ኦር ደግሞ ለህዝብ ፐብሊክ ማድረግ የምትችሉት ይሄን ማድረግ አትችሉም ተብላ ሊሚት እያደረገችባቸው በተጠንቀቅ ውስጥ ሆነው በውጥረት ውስጥ ሆነው በግዳጅ ነው ፕሮፓጋንዳው እየተመራ ያለው። አስተውሳለሁ የዛሬ 7-8 ወር አካባቢ የኤርትራው የማስታወቂያ ሚኒስተር ኢትዮጵያ 45000 የሚጠጉ የሚዲያ ሰራዊቶችን አሰማርታ ኤርትራን እየወጋች ነው ወይም ደግሞ ኤርትራ ላይ የተለያዩ እንትኖችን እየፈጸመች ነው ብለው ነበር። አሁን ባለው ሁኔታ በኢትዮጵያ በኩል መላው ኢትዮጵያዊ ሰላም ወዳድ ሆኗል። እየተቃወመ ነው ያለው ህወሓትን በመቃወም የሚደረጉ ማንኛውም የማህበራዊ ሚዲያ ትስስር እንቅስቃሴዎች የፌደራል መንግስቱ ያደራጃቸው ናቸው የሚል ፎልስ እንትን ውስጥ ገብተዋል ናሬሽን ውስጥ። ያ ብቻ አይደለም ሚዲያ ላይ ወጥተው የሚቃወሟቸውና ከነሱ በተቃራኒ የሚቆሙ ሰዎችን ሐሳብ አይደለም የሚተቹት፣ ሐሳብ መተቸት አቁሟል ህወሓት። አሁን ባለው ሁኔታ ላይ ሐሳብ ትቶ ይሄ ተክለሰውነት መተቸት ጀምሯል። በቃ
እንደዚህ ነው እንትና እንደዚህ ነው እንትና እንደዚህ እንትና ትመስላለች እንትና እንደዚህ እንትናን ይመስላል እንትና እንደዚህ ነው በቃ ሰውን የነማሻማቀቅ በሄዱባቸው ርቀቶችን አጠናክረው እየሄዱ ነው ያሉት ዞሮ ዞሮ ህዋት በጥቅሉ የተዳከመበትና አሁንም ባለው ሁኔታ የመጨረሻ አማራጩ ወደ ሰላም መምጣት ጠቅላይ ሚኒስትሩ አሁንም የሰላም በሩ ክፍት እንደሆነ ጠቁመዋል ወደ ሰላም መምጣት መግባባት መታረቅ ብቸኛው አማራጩ እንደሆነ ጭምር የሚያሳዩ መረጃዎች ወጥቷል እናንተ በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡ ወደ ሁለተኛውና የመጨረሻ አጀንዳም ተሻገርኩ ሁለተኛው አጀንዳችን የፌደራል መንግስቱን በህዋት ፈንቅዬ ህዋትን 4 ኪሎ አስገባለሁ የሚል ቅዠት ውስጥ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብሉ ሪቮሉሽን የሚባለው የብርጌድና ሐምዱ ኃይል ይበልጥ ተጠናክሮባቸው መጥቷል አዲስ አበባ ላይ ከቀናት በፊት ውይይት አድርጓል አዲስ አበባ ላይ በተደረገው ውይይት የኤርትራ መንግስትን ማንሳት አምባገነናዊ ስርዓቱን ማፍረስ ብቻ ሳይሆን ስለ ቀይ ባህር ጭምር ተወያይቷል የቀይ ባህር ጥያቄ የኢትዮጵያ ጥያቄ ነው ነገር ግን ኢትዮጵያ ከምትጠቀመው እኩል ኤርትራ ተጠቃሚ የምትሆንበት እድል ነው እና ከዚህ በፊትም ሲባል ነበርኮ የፊት አመራሮቹ የብሉ ሪቮሉሽን የፊት አመራሮች የኢትዮጵያ የቀይ ባህር ጥያቄ መነሳት ተከትሎ የመጀመሪያው ጉዳያቸው ሊያደርጉት የሚችሉት ለኢትዮጵያ አሰብ ወደብን መስጠት እንደነበረም ጭምር ሲገልጹ ነበር አሁን ባለው ሁኔታ አዲስ አበባ ላይ ውይይት አድርገው አዲስ አበባ ላይ ያለው ቁጥር ያደገ መጥቷል የማህበሩ ማደግ ብቻ አይደለም ባለፈው ሐምሌ 18 ላይ በተካሄደው የሰላማዊ ሰልፍ ላይ አንዱ ተገኝተው ህዋት እያደረገ ያለውን የጦር እንቅስቃሴ ተቃወሙ የኤርትራ መንግስት ጣልቃ ገብነት ያወገዙት የብርጌድና ሐምዱ አባላት ናቸው እዚህ ፎቶ ላይ ማያይዤላችኋለሁ የብርጌድና ሐምዱ አባላት ናቸው ተገኝተው በሰልፉ ላይ እኔ በቦታውም ነበርኩና በትክክል ነው የገለጹት የኤርትራ መንግስት በትግራይ ክልል እያደረገ ያለው ጣልቃ ገብነት ብቻ ሳይሆን የኤርትራ መንግስት ለህዋት ያስተማረውን አምባገነንነት ተጠቅሞ ህዋት ለክልል ወጣቶች ስጋት ሆኗል ለትግራይ ክልል ህዝብ ስጋት ሆኗል በሚል ደረጃ መልእክታቸውን አስተላልፈው ለትግራይ ህዝብ ያላቸውን ድጋፍ ሰጥተዋል ስለዚህ የብርጌድና ሐምዱ አሁን ላይ ባለው ሁኔታ ላይ የብሉ ሪቮሉሽን ኃይል ለኤርትራው ፕሬዝዳንት ብቻ አይደለም ስጋት ለህዋት ጭምር ነው ለነደብረጽዮን ጭምር ነው ስጋቱ ምክንያቱም የኤርትራው ፕሬዝዳንት ከስልጣናቸው የሚነሱና አምባገነናዊ ስርዓቱ የሚሻር ከሆነ ህዋት ከየትኛውም አይነት ግንኙነት ውስጥ ድጋፍ ሊያገኝ አይችልም ይሄ ብሉ ሪቮሉሽን የምንለው ኃይል ደግሞ ለነ ኤርትራና ለመሰሎቿ ከፍተኛ ስጋት የሆኑት እና አምባሳደር ቲቦር ነጂ ሌሎችም ደግሞ የአሜሪካ ከፍተኛ ባለስልጣናት የሚደግፉት በአሜሪካ መንግስት ጭምር እውቅና ያለው ተቋም ነው ይሄ ተቋም ኤርትራ ላይ ዲሞክራሲያዊ ልምምድ ዲሞክራሲያዊ ሂደቶች እንዲፈጠሩ ፍላጎት አለው ይሄን ለማሳካት ደግሞ እንቅስቃሴውን ጀምሯል አሁን አዲስ አበባ ተደርጓል ውይይቱ አሜሪካ ላይ ተደርጓል ደን ደግሞ ለሶስተኛ ጊዜ እስራኤል ውስጥ ተደርጓል የብርጌድና ሐምዱ ኃይል እስራኤል ውስጥ ያደረገው ውይይት ለኤርትራ ከመፈንቅለ መንግስትም የበለጠ መልእክት አለው ምክንያቱም ከኢራን መንግስት ጋር ኤርትራ ያላት ግንኙነት ይታወቃል ለየመን ሁቲ ቡድን የቀይ ባህር ዳርቻውን አከራይታለች ስለዚህ ኤርትራ መንግስት ከእስራኤል ጋር ቀጥተኛ ጠላት ነው ከእስራኤል ጋር በዲፕሎማሲ እንኳን ሊፈታ የሚችልበት እድል እጅግ ጠባብ የሆነ ውጥረት ውስጥ ነው ያለው እስራኤል ለህልውናዋ ስጋት የሚሆና ከሆነና ለቀይ ባህር ስጋት የሚሆና ከሆነ የኤርትራ መንግስት ላይ እርምጃ ከመውሰድ ወደ ኋላ አትልም ከኢራን ጋር እየተጋጨች ያለችው በሉዓላዊነት ጉዳይ ነው ከሌሎች ሀገራት ጋር ግጭት ውስጥ እየገባች ያለችው ሉዓላዊነቷን ለማስጠበቅ በመታረገው ጥረት ነው ሉዓላዊነቷን ለማስጠበቅ በመታረገው ጥረት ላይ ታዲያ ኢራንን የሚደግፉ ሁሉ ለእስራኤል ጠላቶቿ ናቸው የየመን ሁቲ ቡድንን የሚያሳጥቁ ሁሉ ለእስራኤል ብቻ ሳይሆን ለአሜሪካም ጠላት ናቸው ስለዚህ በኢራንና በኤርትራ መካከል ያለው ግንኙነት ይታወቃል ስለዚህ እስራኤል ላይ የተካሄደው የብሉ ሪቮሉሽን መድረክ ደግሞ ከፍተኛ ቁጥር ያላቸው ታዳሚዎች ተገኝተውበታል ቁጥራቸው ከ1000 የሚበልጡ ዜጎች ተገኝተውበታል በዛ መድረክ ላይ ኢሳያስ አፈወርቂ አምባገነናዊ መንግስት መሆናቸው ተሰምቷል ሰብአዊና ዲሞክራሲያዊ መብት ጥሰት የሚፈጽሙ መንግስት መሆናቸው ተነግሯል ኢሳያስ አሁን ከማን ጋር ናቸው ሲባል ከእስራኤል በተቃራኒ ከቆሙት ከነግብጽ ከነኢራን ከየመን ሁቲ ጋር ናቸው ስለዚህ የእስራኤል መንግስት አሜሪካ ብሉ ሪቮሉሽንን እውቅና ሰጥታ እንደምትደግፈው ሁሉ ብሉ ሪቮሉሽንን በመደገፍ ኢሳያስ አፈወርቂን የመጨረሻ ሰዓታቸው ላይ እንደሚያደርሳቸው ብዙዎች እየገለጹ ይገኛሉ ይሄ ቡድን ዓላማው ኤርትራን ቀና አድርጎ ማየት ነው የብሉ ሪቮሉሽን ፓርቲ አዲስ አበባ ውይይት አድርጎ አሜሪካ ውይይት አድርጎ እስራኤል ላይ ውይይት ሲያደርግ
በሌሎች ዓለማት ደጋፊ የለውም ወይ ስንል አሉት ከፍተኛ ቁጥር ያላቸው ደጋፊዎች አሉት አሁን ኤርትራውያን እንኳን ይሄን አምባገነናዊ ስርዓት እየተቃወሙ ባሉበት በዚህ ወቅት ላይ ቲፒኤልኤፍን የሚደግፉ ኢትዮጵያውያን ኢሳያስ አፈወርቂን ንጉሳቸው አድርገው ለመሾም ከጫፍ ደርሰዋል እንደ ንጉሳቸው ነው የሚያወሩት የኤርትራ መንግስት ይሻለናል በሚል ደረጃ ያስቀምጡታል መተንፈስ የማይችሉበት ሀገር ውስጥ ሁሉንም ወስዶ ማቅመስ ነበርኩ ቢወሰዱ 20 እና 25 ዓመት ስለታቹ አይደለም ፕሬዝዳንቱ ሲያልፉ ሳቃቹ ተብለው ዘብጥያ ነው የሚወረወሩት ልምዱ ስላለ ማለት ነው ኤርትራ ውስጥ ልምዱ አለ ዘብጥያ ያለው ሁሉ ወንጀል ሰርቶ አይደለም የሃይማኖት ልዩነቶች የማይከበሩባት ሀገር ነች የሃይማኖት አባቶች ዘብጥያ ውስጥ ያሉበት የት እንዳሉ እንኳን የማይታወቅበት ስውር እስር ቤቶች ውስጥ የሚገቡበት እኩዮቻችሁ አውሮፓ ላይ ደልቷችሁ ቆማችሁ እናንተ በተለያየ አቅጣጫ ላይ ትግራይ ትስር ያላችሁ ምጥፉ ሰዎች ድንበር ተጋዲ ላይ ያላችሁ ምታዜሙ ሰዎች የትግራይን እንደ ሉዓላዊት ሀገር አድርገን እናቆማታለን የምትሉ ሰዎች ከኤርትራ ልምዱ ሰዱ ከኤርትራ በቂ ልምዱ ሰዱ ህዝብ በምን ውስጥ እንደሚኖር ጠይቋቸው አብሯቸው አውሮፓ ላይ ያሉ በስደት አውሮፓ የገቡ ወገኖችን ጠይቋቸው ዓለም እኮ ኤርትራዊ ነኝ ሲል የስደተኛ ፍቃድ የመኖሪያ ፍቃድ ቶሎ የምትሰጠው ለአንድ ሰው እኮ ኤርትራ ውስጥ ሰላም ስለሌለና የደህንነት ጉዳይ አስኪ ስለሆነ ኢትዮጵያ ስደተኛ እንደምትሆን ይታወቃል ተብሎ ነው የትኛውም የአውሮፓ ሀገር ሄደ ኢትዮጵያዊ ነኝ ብትል እኮ ቶሎ ዜግነት አይሰጥም ኤርትራዊ ካልሆንክ የኛ የኢትዮጵያ ስደተኞች ሄደው እኮ ኤርትራዊ ነን ብለው ወረቀት ቶሎ የሚቀበሉበት ምክንያት ኤርትራ ለመኖር የማትመች የጦርነት ቀጠና ስለሆነች ነው ሰውየው ግጭት ጠማቂ ስለሆነ ነው ግጭት ፈጣሪ ስለሆነ ነው ፈጣሪ ካልሆነ በቃ ሊለው የሚችል ኃይል የለም በቃ ሊለው የሚችለው ኃይል ብሉ ሪቮሉሽን ነው ተብሎ ተስፋ የተጣለበት ወቅት ላይ ነው ብሉ ሪቮሉሽን ውይይቱን እያደረገ ያለው የኤርትራ መንግስት መፍረስ ባለስልጣናቶቹ መቀየር ለህዋት አሁን ላይ እየገጠመው ካለው ኪሳራ የበለጠ ኪሳራ ነው ለዚህ ብሎ ብሉ ሪቮሉሽኖች ሲወያዩ አዲስ አበባ ውስጥ ሲታዩ እንደ አሜሪካ ላይ ሲታዩ ቴልአቪቭ ላይ ሲታዩ እነ የህዋት ባለስልጣን ደጋፊዎች አጀንዳ ለማስቀየር ስብሰባውን ለመሸፋፈን ጥረት ሲያደርጉ የነበረው የዚህ ጥቅል ውጤት ለኢትዮጵያ ነው ትልቅ እድልን የሚያመጣውና ኢሳያስ አፈወርቂ የመጨረሻቸው ሰዓት የደረሰ ይመስላል ብቻ ሳይሆን ለኤርትራ ህዝብ የሳቸው መጨረሻ ሰዓት ቢደርስ የተሻለ የሚሆንበት ጊዜ ነው ብያምናለሁ ለዛሬ ያደረስኩላችሁ መረጃዎች እነዚህ ነበሩ ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌ ሰብስክራይብ ማድረግ እንዳትረሱ ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ እስከዛው ቸር ቆዩ